ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ከሆናችሁ ስለ አርሰናል መስማት የምትፈልጉ የሌላ ክለብ ደጋፊ መሆናችሁ ስለ አርሰናል መስማት ይመቸናል የምትሉ ከሆነ ምን ጠብቃላችሁ? አሁኑኑ ሰብስክራይብ በማድረግ የዩቲዩብ ቻናሌ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮመንት ላይ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ ሸብረቅ እንድታደርጉልን ስል በአክብሮት ጠይቃለሁ። ቪዲዮንም ስትጀምሩ ላይክ እያደረጋችሁ እንድጀምሩ ስል በአክብሮት ጠይቃለሁ። አርሰናል በኤፍኤ ካፕ መርሃ ግብር 3ኛ ዙር ከሜዳው ውጭ ወጥቶ ፖርትስማውዝን አስተናግዶ 4-1 በሆነ ውጤት ማሸነፍ ችሏል። ነገር ግን ሊስን ስለ አርሰናል ጥሩ ማውራት የማይወዱ ሚዲያዎች ስለ አርሰናል መቼም ቢሆን በጎ አመለካከት የሌለው ፋኪን የእንግሊዝ ሚዲያ አሁንም ይሄን ድል ሊያራክሰው ሊያቃልለው ሞክረዋል። ዩ ኦንሊ ቢት ፖርትስማውዝ አሉን። እንግዲህ ፖርትስማውዝን ብቻ ነው ያሸነፋችሁት፣ ያን ያህል ኢስኖ ቢግ ዲል አሉን። ነገር ግን ይህን ጨዋታ የገደልነው እንዴት አድርገን ነው? ከኖርማል ከምንጠቀምበት ቤስት 11 ቋሚ 11 ተጫዋቾቻችን አንድ ተጫዋች ነበረ መጠቀም የፈለግነው እዚህ ጨዋታ ላይ። እሱንም ትላንትና እኔ ፕሪዲክሽን ላይናፔን ነግራችሁ ነበር። ያ ፕሪዲክሽን ላይናፕ ኦልሞስት 100% ባይባልም 95% ራይት ነበረ። ምክንያቱም አንድ ተጫዋች ብቻ ነበረ እኔ ከገመትኩት ውስጥ ያልገባው፣ እሱም ጆሽ ኒክልስ ነው። ለምን መሰላችሁ? ባይዘዌ በዛ አጋጣሚ ያንንም ስነግራችሁ ኢታን ንዋኔሪ እዚህ ጨዋታ ላይ ቢገባ ደስ ይለኛል፣ ነገር ግን አይመስለኝም ብዬ ሚካኤል አርቴታ በተደጋጋሚ እንደዛ አይነት ምኞት ተመኝቼ አላሳካውም እና አይመስለኝም ኢታን ንዋኔሪ የሚገባ ብዬ፣ ቢገባ ግን ደስ ይለኛል ብዬ የግሌን አስተያየት ሰጥቼ፣ ግን እዛ ቦታ ላይ ኤዜና ሜሪኖን እንዲሁም 6 ቁጥር ቦታ ላይ ክሪስታን ኖርጋርድን ነበር የተጠቀምኩት። ነገር ግን ያ ስልኩን አገኘው፣ ደወልኩለት ለሚካኤል አርቴታ። ትንሽ ጓልኩበት። ሊስን አንተ ምን እሺ ነው ምናምን እንዴ ኢታን ንዋኔሪን የተወሰነ ጊዜ እንኳን ስጠው እንጂ ኤፍኤ ካፕ እንኳን የሆነ ነገር ወየው በለው። አረ ጣጣ የለውም እንዴ ይሄን ያለው እንዴ ተማረራችሁት? አዬ የነገን ጨዋታ ይጀምራል አለኝ። ጀመረ ዛሬ። ነገር ግን እሱ ኤዜ እና 6 ቁጥር ቦታ ላይ 3 ሆነው የተጫወቱት ማለት ነው። 6 ቁጥር ቦታ ላይ ደግሞ መጫወት የቻለው ሚካኤል ሜሪኖ ነበር። 6 ቁጥር ቦታ ላይ ወይም ዲፌንሲቭ ሚድፊልደር ላይ ቢገባ ብዬ ገመትኩት ተጫዋች። ከዛ የጆሽ ኒክልስ ቦታ ላይ የቀኝ የመሃል ተከላካይ የዊሊያም ሳሊባ ቦታ ላይ ክሪስታን ኖርጋርድ ሆኖ ነበር የጀመረው። ስለዚህ ኖርማሊ ከምንጠቀማቸው ቤስት ተጫዋቾች አንድ ተጫዋች ጋብሪኤል ማጋሌዝን ይዘን የገባ ነው። 4-1 አሸነፍን። ለእኛ ኢትወዜ ኤፍኤ ካፕ ጌም ቀለል አድርገን በሮቴሽን የገባነው ጨዋታ ነው። ነገር ግን ለፖርትስማውዝ እንደዛ ነበር ካልን አይደለም። ምክንያቱም የሜዳው ድባብ፣ የደጋፊዎቹ ወኔ፣ ኢቨን የመጀመሪያዋን ጎል ሲያገቡ የነበረው ሴሌብሬሽን ይነግራቸዋል። ሃው ቢግ ዲስ ጌም ዋዝ ፎር ፖርትስማውዝ፣ ምን ያህል ይሄ ጨዋታ ለፖርትስማውዝ ትልቅ እንደነበረ ከሴሌብሬሽናቸው መረዳት ትችላላችሁ። ነገር ግን የእንግሊዝ ሚዲያ ምንጊዜም ስለ አርሰናል በጎ ነገር ማውራት የማይፈልገው ሊያቃልለው ፈለገ። ከዛ ትናንትና እኛ እንኳን አትሊስት የቻምፒዮንሺፕ ቲም አሸንፈን ነው ወደ ቀጣዩ ዙር ያለፍነው። ማን ሲቲ ፋኪን ማን ሲቲ ኢቨን ኢስ 10-1 ኢቨን 10-1 ቢያሸንፍም የሊግ ዋን በሊግ ዋን ራሱ 14ኛ ደረጃ ላይ የሚገኘውን ኤክስተርን ነበረ አስተናግዶ የተጫወቱት 10-1 ያን ድል ግን እንዴት ሲያቆለጳጵሱት እንደነበረ ተመልክታችኋል። እንዴት ሲያቆለጳጵሱ ለሴሜኞ ፈርስት ጎል እንዳገኘ እንዴት ፐርፎርም እንዳረገ። ሊስን ሴሜኞ ኢዝ ኤ ኳሊቲ ፕሌየር፣ ነገር ግን ከዚህ በላይ የምንጠብቅበት ተጫዋች ነው። ለሴሜኞ ስሙን እንዳቆለጳጰሱት ያክል ማርቲኔሊን አላቆለጳጰሱትም። ዊች ኢዝ እዚህ ጨዋታ ላይ ሃትሪክ የሰራውን እናውቃለን። አንመቻቸውም፣ እናውቃለን። አይወዱንም። ነገር ግን ሳይወዱ በጉዳቸው እየመረራቸውም ቢሆን የዘንድሮን ዋንጫ ጠቅልለን ስንበላ ያኔ
you can fucking cry ብለን የምንስቅባቸው ጊዜ ሩቅ አይደለም። ኤኒዌይስ ማርቲኔሊ ምን ያህል ከጨዋታ በፊት በባለፈው የሊቨርፑል ጨዋታ ላይ በተፈጠረ አጋጣሚ አሁንም ደግሞአለው ማርቲኔሊ ልክ አልነበረም። ነገር ግን የእንግሊዝ ሚዲያ ኤክስ ፕሌየሮች፣ ፑንዲቶች ስለዚህ ነገር የተጠቀሙት ወይም ደግሞ ይሄን ነገር በጣም አጋነው ሲያራግቡት ነበረ። ለዛም ይመስላል የዛሬው ጨዋታ ሲጀምር ማርቲኔሊ ኳስ በነካ ቁጥር የተቃራኒ ቲም የፖርትስማውዝ ደጋፊዎች የሚል የተቃውሞ ድምፅ ሲያሰሙት ነበረ። ነገር ግን ሊስን ኤኒዌይስ ወደ ጨዋታው ልግባ። ቀስ በቀስ እያልን እነኳለን ሁሉንም ነገር ቢመራቸውም ባይመራቸውም 10ም ተቆጠረ፣ 4ም ተቆጠረ፣ 1ም ተቆጠረ ኢስኖት ሊግ ያስቆጠርከው ጎል መጨረሻ ላይ ይሄን ያህል ጎል አስቆጠረሃልና በጎል ብልጫ የሚባልበት ኮምፒቲሽን አይደለም። ስለዚህ አም ሃፒ ወደ ቀጣዩ ወደ አራተኛው ዙር የኤፍኤ ካፕ መርሃ ግብር ስላለፍን። ጨዋታው ሲጀምር የተረጋጋን አልነበርንም። በጣም በሚገርም ሁኔታ ደግሞ ኤርሊ ጎል ተቆጠረብን በ3ኛው ደቂቃ በባይሾፕ በነሱ አጥቂ 9 ቁጥር ካፒቴን የክለቡን ካፒቴን ሆኖ ጨዋታውን የጀመረው ማለት ነው። ዛቺ ጎል መቆጠር ያልነበረባት ጎል ወይም ደግሞ ያቺን ጎል ከመቆጠር መከላከል የምንችልበት አጋጣሚ ነበረ። ነገር ግን ኬፓ አሪዛባላጋ ከዚህ ኳስ ጋር ዲል ያደረገበት መልኩ እሷን ኳስ የመጀመሪያ ሹቱን የመለሰበት ወይ መመለሱ ጥሩ ሆኖ ሳለ ነገር ግን የተፋበት ኤሪያ አይተፋም፣ ነውር ነው። እንደዚህ አይነት ኳስ እንደዚህ አይነት ቦታ ላይ አተፈውም። ኮርናም ከወጣ ይውጣ፣ ካልሆነም ከፔናልቲ ቦክስ ውስጥ ከአደገኛው የማጥቃት ኤሪያ ዞን ለማውጣት መሞከር ተገቢ ነው። ነገር ግን ያን ማድረግ አልቻለም። ግብ ተቆጠረብን በ3ኛው ደቂቃ። ደስ ብሎኛል። የፖርትስማውዝ ደጋፊዎች አትሊስት ከዚህ ጨዋታ ላይ የሆነሽ እንኳን ሞመንት አግኝተው ሰለብሬት ሲደሰቱ ማየት እንኳን ደስ ብሎኛል። አይታችሁታል። ብዙ ነገር እንደ አፍሪካ ዋንጫ ይመስል ነበረ። አንድ ልጅ ጠንቋ ይመስል ነበረ። ብዙ ነገር ቀጣጥሎ ጸጉሩን ቀለም ተቀብቶ ምናምን ሊሰን። ከዛም በኋላ አርሰናልም ጨዋታውን ለመቆጣጠር ከብዶት ነበር which is understandable። ለምን መሰላችሁ? 10 ተጫዋቾችን ባንዴ ስትቀየር ተጫውተው ኖርማሊ በየሳምንቱ ማይጫወት ቲም ስለነበረ ግድ ነው ክሊክ እስኪያደርግ ደቂቆች ይፈልጋል፣ ጊዜዎች ይፈልጋል። አይደለም እንደዚህ 10 ተጫዋቾች ቀይራችሁ ወደ ጨዋታ ስትገቡ እንዲሁም ኖርማሊ በቤስት 11ችንን ራሱ ይዘን ስንገባ መጀመሪያ የተጋጣሚን ታክቲክ አንብቦ የኛንም የቦል ኮንትሮል ለማድረግ ወደ ጨዋታው ፍሰት ለመግባት አንድ 10-15 ደቂቃ ያስፈልጋል። ይሄ የፉትቦል የእግር ኳስ እውነታ ነው። ነገር ግን ፖርትስማውዞች የሜዳቸውን አድቫንቴጅ ተጠቅመው የደጋፊዎቻቸውን ድጋፍ ተጠቅመው ወዲያው ነበረ በ3ኛው ደቂቃ ግብ ማስቆጠር የቻሉት። ከዛ አርሰናል ምንም ፓኒክ አልሆንኩም፣ ምክንያቱም በጣም እርግጠኛ ነበርኩ ይህን ጨዋታ ዘብልለን ማሸነፍ እንደምንችል። ከዛም አርሰናል የመጀመሪያውን ፔናልቲ ያገኘ። ፔናልቲ አርሰናል እዚህ ጨዋታ ላይ ፔናልቲ አግኝቶ ነበር እንዴ ልትሉኝ ትችላላችሁ። ካሞን ኮርና አርሰናል አገኘ ማለት ፔናልቲ ነው። ታውቃላችሁ የመጀመሪያ ኮርና ደስ በሚል ሁኔታ ታውቃላችሁ እንዴት እንደሚደብራቸው። ሴት ፒስ ኤፍሲ ኦንጎል ያስቆጠራችሁት ይሉናል። እዚህም ጨዋታ ላይ የመጀመሪያ ያቻነቷ ጎል ከማዕዘን ምት የተሻማችው ኳስ በራሳቸው መረብ ላይ አስቆጠሯት። አርሰናል 1 ፖርትስማውዝ 1። ጨዋታው አሁን ወደ ፍሎ እየገባን መጣን። አርሰናል የጨዋታ ኮንትሮሉን ያዘ። ከዛም በኋላ የጨዋታው ሁለተኛውን ኮርነር ወይም ደግሞ የማዕዘን ምት አርሰናል አገኘ። የጨዋታው የመጀመሪያ የማዕዘን ምት ፔናልቲ በየቀደም የጠቀስኩላችሁ 1 አቻ አደረገን። ገስዋት ሁለተኛው የጨዋታው የማዕዘን ምት ደግሞ በማርቲኔሊ ኖኔ ማዱዌኬ ያሻማውን ኳስ ማርቲኔሊ በሚገርም ሁኔታ ጋቢ ሲባል ጋብሪኤል ማጋሌዝን ነው የምጠብቁት የኮርና ላይ። ነገር ግን የዛሬው ጋብሪኤል ማርቲኔሊ ነበረ። በሚገርም ሁኔታ ከመረብ
ወዘወዛት ቡ ሲል የነበሩ ደጋፊዎችንም አፋቸውን አዘጋቸው። ከዛ አርሰናል አሁንም ጨዋታውን ተቆጣጥሮታል። 2-1 በሆነ ውጤት እየመራ ከረፍት በፊት ከመውጣታችን ባይዘዌ ፈርስት ሃፍ ላይም ሰከንድ ሃፍ ላይም ትላንትና እንደነገርኳችሁ ነገር ነበር ካስታወሳችሁ። ማይልስ ሉዊስ ስኬሊ you got this chance, use it. I think he'll lose it. I know አሪፍ ሞመንት አለች እመጣበታለሁ። በጣም ቁልፍ ሞመንት ያደረጋት እዚህ ጨዋታ ላይ ነገር ግን ሊስን የተሰለፈበት ቦታ የግራ የመከላከል ፉል ባክ ቦታ ላይ ነው። እዛ ላይ ያሳየው ነገር was so poor ዛሬ በቀላሉ ይታለፍ ነበረ። ኢቨን በረጅሙ የሚላኩ ኳሶችን በጭንቅላቱ የሚጠቀምበት ወይ ልክ አልነበረም። አንዳንዴ እጅ ያወጣዋል በቀላሉ እንትን ማለት የሚችለውን፣ አንዳንዴ የተጨርፋ እነሱ እግር ላይ ትደርሳለች። ልክ አልነበረም ፓሶቹ። የሆነች አጋጣሚ ላይ ኢታን ንዋኔሪ ራሱ አሪፍ ኳስ አቀብሎት በካውንተር አታክ ሊሄዱ መድረስ አልቻለም። እዛ ላይ he was slow, he was poor። ካልተመለሱ አናዘር ቻንስ ልታገኝ ትችላለህ። ነገር ግን ማይልስ ሉዊስ ስኬሊ አይ ቲንክ የዓለም ዋንጫ የመመረጥ ቻንሱ ላይ እየቀለደ ያለ ይመስለኛል። ኤኒዌይስ 2-1 እየመራን አርሰናል ይህን ጨዋታ ከረፍት በፊት 3-1 አድርጎ መውጣት አለበት እያልኩኝ ኖኒ ማድዌኬ በራሱ ጥረት ያገኛት ፍጹም ቅጣት ምት ፔናልቲ ያገኛል። ከዛ ራሱ ኖኒ ማድዌኬ ሊመታ ዝግጁ ሲሆን ዩኖምሴን በተደጋጋሚ ያልተመለከትንም አርሰናል ቤት ቡካዮ ሳካን ነው የምንመለከተው፣ ዮኮሬዝን ነው የምንመለከተው፣ ኦዴጋርድን ነው የምንመለከተው። እዚህ ጨዋታ ላይ ማድዌኬ ሊመታ ሲል እንዲሁም እናንተ እንደዚህ ፊል ካረጋችሁ ለሚነው ነገር ግን እኔ ብዙም አልተዋጠልኝም ነበረ። እውነትም ሳተው እጅግ በጣም ደካማ የፔናልቲ አጠቃቀም ነበረ። አርሰናል 2-1 እየመራ ወደ ረፍት ወጣ። ከረፍትም ከተመለሰ በኋላ አርሰናል ጨዋታውን ለመቆጣጠር ጊዜ አልወሰደበትም። ሌላ አጋጣሚ በጨዋታው ላይ አንድ ቅጣት ምት ተገኘ። ያቺን ቅጣት ምት ማይልስ ሉዊስ ስኬሊ እዚህ ጋር ነበረ ትልቅ ነገር ያደረገው። ወዲያው ክፍት ቦታ አይቶ ለጋብሪኤል ጄሱስ ፈጣን ፓስ አደረገለት። ጋብሪኤል ጄሱስ ጋብሪ ማርቲኔሊን ተመልክቶት ነበረ። የምትገርም አሲስት ነበረች። በጣም የምትገርም አሲስት። ጋቢ ለራሱ ሁለተኛ፣ ለአርሰናል 3ኛ ግቡን ማስቆጠር ቻለ። አርሰናል 3-1 ጨዋታውን መምራት ቻለ። እንግዲህ አይዋጠላቸውም። ጋቢ ማርቲኔሊ እቺን ጎል በማስቆጠሩ ብቻ ሳይሆን ዛሬ በነበረው ፐርፎርማንስ እጅግ በጣም ነው ደስ ያለኝ። ምክንያቱም you have no idea ምን ያህል የሚዲያ ጫጫታ የተጫዋችን ስነ ልቦና መግደል እንደሚችል ታውቃላችሁ። የእንግሊዝ ፕሌየሮች እነ ሊንጋርድ፣ እነ ሳንቾ እንዲሁም ራሽፎርድ በሚዲያው ምን ያህል አታክ ይደረጉ እንደነበርና ከዛ በኋላ የበፊት ፐርፎርማንሳቸውን ምን ያህል መመልከት እንደቸገረን ታውቃላችሁ። ዴሊ አሊም አንደኛው ነበረ። ሰፖርት አያረጉም አንዳንድ የእንግሊዝ ሚዲያ። አንድ ነገር ካገኙ ይቀጠቅጠዋል። ማርቲኔሊም በዚህ ሳምንት ሲቀጠቀጥ ነበር እንደ ጉድ። ኤኒዌይስ አርሰናል 3 ፖርቲስማውዝ 1 ጨዋታው ቀጠለ። በጣም ብዙ አጋጣሚዎች ነበሩ እንደነገርኳችሁ። ፔናልቲ ስተናል። ከዛ በፊት ማርቲኔሊ ሌላ አንድ ክፍት አጋጣሚ አግኝቶ የመታት ኳስ አንግል ገሽታ የግብ ጠባቂው በቀላሉ መቆጣጠር ችሎ ነበረ። አርሰናል ጥሩ የሚባል የጨዋታ ኮንትሮል ነበረው። ሌላ ሴት ፒስ አሁንም ተገኘ። ማድዌኬ ሁለተኛ አሲስቱን ክሮስ አደረገ። ጋቢ ቀረቀረው። አሁንም ጋቢ ማጋሌዝ አይደለም፣ ጋብሪኤል ማርቲኔሊ ሃትሪኩን ሰራ። ሴሌብሬሽኑ ግን እጅግ በጣም ያስቅ ነበረ። ምክንያቱም ያቺ የሊስትሮ ሴሌብሬሽኗን ታውቃታላችሁ። ሄዶ ማድዌኬ እሷን ሴሌብሬት ለማድረግ ሞከረ። ማድዌኬ ምን እያረቅ ነው? በጭንቅላት ነው ያስቆጠረው ብዬ መናገርም ፈልጌ ነበር። አይ ቲንክ በእግር የሚያስቆጥሩ ማጂካል የሆኑ ኳሶች ሲቆጠሩ ምናምን እንደዚህ አይነት ሴሌብሬት እንደሚደረግ አቅ ነበር።
እስካሁን ግን በጭንቅላት ለተቆጠረ ጎል እንደዚህ አይነት ሴሌብሬሽን አይቻል አቅም አርሰናል 4-1 በሆነ ውጤት ኤኒዌይስ ጨዋታውን ደምድሞ ገደለው። የጨዋታው በጎ ነገር ካይ ሃቨርትዝ ከረጅም ጉዳት በኋላ ለመጀመሪያ ጊዜ የመጀመሪያ ጨዋታውን ለመጨረሻ ጊዜ ያደረገው ጨዋታ የፕሪሚየር ሊጉ የመጀመሪያ ጨዋታ ከማንቸስተር ዩናይትድ ጋር ከዛም ተጎድቶ ከወጣ በኋላ አልተመለሰም ነበር። ዛሬ ተመልሶ ምናልባትም ከዚህ በኋላ ሃቨርትዝን በተደጋጋሚ ቋሚ አሰላለፍ ውስጥ 9 ቁጥር ሚናን ይዞ ሊጀምር እንደሚችል የሚሰጥ ፍንጭ አይነት ጥሩ እንቅስቃሴ ማድረግ ችሎ ነበር። ሊንካፕ ሲያደርግ አሪፍ የሚባል እንቅስቃሴ ነበረ ማድረግ የቻለው። ሹቶችም አድርጓል። ብሎክ የተደረጉበት እነ ኦዴጋርድ መግባት ችሎ ነበር። አሪፍ እንቅስቃሴ አድርጓል። ኦዴጋርድም ከገባ በኋላ በኔ በኩል ክሪስቲያን ኖርጋርድ ጥሩ እንቅስቃሴ ማድረግ ችሏል። እዚህ ጨዋታ ላይ የፕሪሚየር ሊግም የተወሰኑ ሰዓት ጨዋታዎችን ባንገድል ራሱ በዙቢሜንዲ እየቀየረን አንዳንድ ጊዜ የጨዋታ ጊዜ መስጠት አለብን ብዬ አስባለሁ። የሴንተር ሃፍ ቦታ ላይ ጀምሮ ነገር ግን ኢቨን ኖርማሊ የሚጫወትበት ቦታዎች ላይ ባትሎችን ውን ሲያደርግ ነበረ። አሪፍ እንቅስቃሴ የተመለከትኩበት ተጫዋች ነው። ማድዌኬ አሪፍ እንቅስቃሴ ነው። የትላንቱ ነው የምደግመው የመጨረሻ ውሳኔ አሰጣጥ ላይ ትንሽ ድክመት ነበረበት። ጥሩ ቻንሶች እዚህ ጨዋታ ላይ ማግኘት ችሎ ነበር። ብሎክ የተደረጉበት በተጋጣሚ ተከላካዮች ተጨርፎ የማዕዘን ምት ያገኘንበት ብዙ አጋጣሚዎች አግኝቶ ነበር። ጨዋታ ላይ አመርቂ የሚባል እንቅስቃሴ አድርጎ ነበር። ጋቢ ማርቲኔሊ የጨዋታው ሃትሪክ በመስራት የጨዋታው ማን ኦፍ ዘ ማች መሆን የቻለ ተጫዋች ነበረ። ከሞላ ጎደል ብዙዎቹ ኢታን ንዋኔሪ የጠበቅኩትን ያክል እንኳን ሻይን ማድረግ አልቻለም። ነገር ግን አሪፍ እንቅስቃሴዎች ማድረግ ችሎ ነበረ። ከብዙ በጥቂቱ በጣም በጎ የሚባል እንቅስቃሴ ተመልክቻለሁ። ዋናው ነገር ግን በደንብ ሮቴት አድርገን ስኳዳችንን ወደ ቀጣዩ ዙር የሚያሳልፈንን ድል አግኝተን ወደ ቀጣዩ ዙር አልፈናል። አሁን ፎከሳችንን ደግሞ ወደ ሮቡ ጨዋታ ስታንፎርድ ብሪጅ ላይ ተጉዘን የምናደርገው የካራቦ ካፕ ሴሚፋይናል የመጀመሪያ ዙር ጨዋታ አለ። እንግዲህ ለዛ ፎከስ አድርገን ወደዛ ጨዋታ ዝግጅት እንሄዳለን። በውጤቱ እኔ ደስተኛ ነኝ። የእናንተን ኮመንት ሴክሽን ላይ ያሳውቁኝ። ለዛሬ የነበረን ሪያክሽን ይህን ይመስላል። ከወደዳችሁት ላይክ፣ ከጠላችሁትም ወይም ካልወደዳችሁም ካልተመቻችሁም ላይክ አድርገን ሳሚ ጥሩ ነበር እኮ ይቺ ብትስተካከል ብላችሁ በጨዋ ደንብ ኮመንት ሴክሽን ላይ አሳውቁኝ እላለሁ። አማውት ፒስ ካሞን ዩ ገነርስ They go reddish in.